እንግዲህ በደንብ ጋጭ በሏል። የገበሬ ልጅ ይሄ ባቄላው ስለማይመች ነው እንጂ ጤፍ ቢሆን በደንብ ነው ማስተው። ልቅም እያልኩሽ ዴይ ግን እኮ ደርቋል፣ ወላሂ ደርቋል። ነይ ከዚህ ከዳር ጀምሮ ኧረ እንትን ብሎኝ ነው ተነቅሎብኝ ነው። የግብርና ነገር አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመንሱራቱ አድማጭ ተመልካቾቼ እንዲሁም ቤተሰቦቼ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ሰርጋችንን ጨርሰን ሙሽራችንን ጨርሰን ወደ ግብርና ገብተናል ማለት ነው። እንግዲህ በሙሽራው ምክንያት አዝመራችን ገና አልተሰበሰበም። ጤፍ አጨዳ ገና ጀመርን ማለት ነው። እንግዲህ እንደምታዩት እዚህም ባቄላው ደርቋል። እንግዲህ ዛሬ አጨዳ ወጥተናል ማለት ነው። ከካሜራ ጀርባ ሙሽሪት አለች ማለት ነው። ላይክ እያደረጋችሁ እንግዲህ ቪዲዮውን ጀምሩት። በላይክ ግቡ ቤተሰቦቼ። አጨዳችንን እንጀምራለን። እናንተ ደግሞ በዱአ አገዙን። ያው ብዙ ሰው አብዛኛው ሰው አጫጆ ጨርሷል። የኛ ግን ቤት ጉዳይ ስለነበረ በዛ ምክንያት ገና ነው። እንግዲህ ወደ ስራ ልንገባ ነው። ወደ ግብርናችን ገብተናል። ላይክ እያደረጋችሁ ጀምሩ። አያ ዴይ ግን እኮ ደርቋል፣ ወላሂ ደርቋል። ነይ ከዚህ ከዳር ጀምሮ ኧረ እንትን ብሎኝ ነው ተነቅሎብኝ ነው። የግብርና ነገር ባይቶ ቶሎ በይ። ኧረ ተይ ማጭዱ እንትን ስለት የለውም። ደረቁማ በራሱ እንግዲህ ይኸው ሀገራችሁ ቀጤ ምናምን የምትውት እንግዲህ ውት ጤፍ ምናምን አለ። ጤፍ የለም አዝመራ የለም ይላችሁ እንዳሰሙ ሀገራችሁን እንግዲህ ገደራ መዲያገር ምናምን ቀጤ ታሽኖ ልክ እንግዲህ ውት ይኸው ሀገራችሁ እንግዲህ ውት ሙሽሪት። ይሄ ደግሞ ቴሌው ነው እንትን ስልክም የሚሞላበት ማብራት ማለት ነው። እኔ ማልጋጥ ነው ነይ ቶሎ። ኧረ አንቺማ ልጋጥ ነው ስሪ አትባይም አንቺ። አሁን ገና አያችኋል። ለዩቱብ ብላ እኮ ነው ውሸቷን ነው እንጂ ካሜራ ጀርባ እያሰራችኝ ነበር። ለምን እንወሻሻለን? ኧረ ተው። አያችሁ ተውት እንግዲህ ሀገራችን ባቄላ ላይክ አድርጉ፣ አበረታቱ። እንግዲህ በደንብ ጋጭ በሏል። የገበሬ ልጅ ነኝ። ይሄ ባቄላው ስለማይመች ነው እንጂ ጤፍ ቢሆን በደንብ ነው ማስተው። ልቅም እያልኩሽ ዱሮ አስዳለሁኝ። ያው መቼም የገበሬ ልጅ አቋል ብዬ እሺ ልቅም እያደረግሽ ድንቡሎ ትንሹም እንግዲህ ሊያጭር ነው ውት ቢያማለ በደንብ ጨዲ ታታሽ ነው። ደርቋል እኮ ደርቆ ረክፋል አንዳንድ ቦታ ከመሬት የሚለቀመው እንግዲህ ባቄላ የምፈልጉ ጥንቅሽ ምናምን አለ። አማን እንዲህ በላቸው። እንዲህ በላቸው
እስኪ ላይ ካርጉ በል አርግ በሉ እንጂ አንተ በል እየበላን ነው እንጂ አርጓት እንጂ ባካርጓት አበራቷት የሀገራችሁ ድባብ ያማራችሁ ቆይ ይውሽ እንጂ ስትጋጭ በደምብ እኮ አላዩሽም። ልቀሚና ጋጭ በላት። እኔማ እየጋጠኩ ነው። አታይኝም እንዴ ግብርናዬን? የት ወላሂ በጣም ተዘርቋል። ያ አላህ ሙሽሮችን ነበር ማስጋጠጥ። ሙሽራው ሊገጥና እንጨት ፈንጠለ ራሱ በነገሩ የዛሬ ሙሽራ እኮ ድሮ ሙሽራ ሲሞሸሩ ምን ይባል ነበረ? ግማሾቹ ውሃ ይቀዳሉ፣ ግማሾቹን እንጨት ይፈልጣሉ፣ ሁሉም ይሰሩ ነበረ። እና አሁን ላይ ግን በቃ ሁሉም የራሱ ስራ ስላለው ቤት የሚገኝ የለም ማለት ነው። እና ይሄ አዝመራችን ሚዲያ ላይ ቀርቷል ማለት ነው። አማር ዙር እናት እንዲታይ እንዴት ነሽ በላት። ብዙ ውስጥ ታያለህ ማማ በላት። እናቴ በላት። አማሩ እንደሱ በማጭዱ አትታደይ። እርጥቡ ነው እንጂ ደረቁ ብዙ ማጭድ አያታግልም። እንዴት ነው ይሄድ? ነይ ደግሞ እኔ ልገዝሽ። ይሄውላችሁ ባቄላው በጣም ደርቋል እስከ እንጨቱ ድረስ ማለት ነው። ቢዚ ስለነበርን የምንቀነጥስበት ሰዓት አላገኘንም ነበረ። አሁንም እንግዲህ ያው ዱአርጉልን ሰው እየለመን ምን እያልን ጤፍን እያሳጨድን ነው። ዳመናውም እየዞረ ነው። አብዛኛው ማህበረሰብ ግን አጭዶ ጨርሷል። ወደ ክመራ እየገባ ነው። የኛ እንግዲህ ያው ኢንሻአላህ በቅርብ ቀን ይጠናቀቃል ብዬ አስባለሁ።